ልብ በል እነዚህ የነዚያ የአላህ ልዩ ፍቅር ያላቸው ወይንም የአፍቃሪያን ቀናት ናቸው። የወዳጆች ቀናት ናቸው። እውነተኛውና ትክክለኛው ማንነት የሚገለጥባቸው እንዲሁም ግልጽ የሆኑ መለኮታዊ ብርሃናት የሚፈነጥቁባቸው ቀናት ናቸው። አስተውል፣ በእነዚህ ቀናት ውስጥ እውነተኛውን የአላህ ወዳጅ ወይም ወልይና አስመሳይን እንለያለን። እነዚህ ፍጹም የሆነ መለኮታዊ ችሮታ የሚታይባቸውን ቀናት ናቸው። ከጌታችን ዘንድ ፍጹም የሆነ ውዴታ የሚገኝባቸው ቀናት የፍቅር ቀናት ናቸው። የፍቅር ሰዎች ወይንም አላህም በጥልቀት የሚያውቁት ያውቋቸዋል ቀናቶቹን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ መልካም ሥራ በአላህ ዘንድ ከነዚህ ከመጀመሪያዎቹ 10 የዙልሂጃ ቀናት የበለጠ ተወዳጅ የሚሆንባቸው ሌሎች ቀናት የሉም። ይህ ማለት የእነዚህ ትርጉሞችና እነዚህ ቀናት ለነጋዴዎች ወይንም ምንዳ ለሚፈልጉ ምንዳ አምላኪዎች ከሰዋብ አንጻር ናቸው፣ ወይንም ለወንጀለኞች ደግሞ ከቅጣት መራቅ አንጻር ናቸው። ለደጋጎችና ለንጹሆች ወይንም ለአብራሮች ደግሞ ከፍቅር አንጻር ነው። ነገር ግን ሙሉ ውበቱ ያለው የእነዚህ ቀናት መገለጫ የፍቅር መገለጫ መሆኑ ላይ ነው። እነዚህ ቀናት የሚሰጡት መለኮታዊ ስጦታ ከጀነት እንኳን የሚበልጥ መሆኑን ማስተዋልህ በጣም አስፈላጊ ነው። ደግሞም እነዚህ ቀናት ለሁሉም ሰው ዝም ብለው የሚተላለፉ አይደሉም። አላህ በእነዚህ ቀናት ውስጥ የችሮታውን በር ለሁሉም ሰው ከፍቷል። ነገር ግን የማይወዱትንና በውስጣቸው የፍቅር ስሜት የሌላቸው ሰዎች ይዘነጓቸዋል። መስራትና መለገስ ለሚፈልግ ሰው በሩ ክፍት ነው። በጾም መንገድ መምጣት ከፈለክ መልካም ነው። በአላህ ዚክር ወይንም አላህን መውሳት መንገድ መምጣት ከፈለክ ጥሩ ትሆናለህ። መጾምም ሆነ ዚክር ማድረግ ካልቻልክ ሰደቃ ወይንም ምጽዋት ስጥ። ወደ ፍቅር ክበብ የምትገባበትን መንገድ ፈልግ። ምንም አማራጭ የለህም። ጠዋትና ማታ እናትህ ዘንድ ለፍ። የአባትህን እግር ሳም፣ አስደስተውና በሚወደው ነገር ልቡን አሙቀው። በዚህም ምክንያት ደረጃህ ከፍ ይላል። አስተውል፣ በእነዚህ ቀናት ውስጥ አንዲት መልካም ሥራ በ700 እጥፍ ትባዛለች። በውስጧ አንድ ቀን መጾም በአላህ መንገድ ላይ እንደ መጋደል ወይም እንደ ጂሃድ ነው። ሸሂድነትን ላልታደለ ሰው ከምትወደው ነገር በምትወዳቸውና በማትወዳቸው ሰዎች ላይም ለግስ። ትደነቃለህ? በፍቅር ሰደቃ ስጥ። ትጾማለህ? አንድ ቀንም ቢሆን በፍቅር ጾም። የዓረፋን ቀን ጾም እንዳያመልጥህ ተጠንቀቅ። ያለፈውን አንድ ዓመትና የሚመጣውን አንድ ዓመት ወንጀል ያስመራልና ወይንም ይሰርዛል። ከዚህ በፊት ዓፍ፣ ተክፊርና መግፊራ መካከል ያለውን ልዩነት በግልጽ ተናግረናል። ዓፍ ማለት ወንጀሉን መደምሰስ ወይንም ማጥፋት ነው። ነገር ግን ከወቀሳ ወይንም ከተግሳጽ ጋር ነው። ተክፊር እንዴት ይሰረዛል? ይህ ማለት ደግሞ ልክ እንደ አዲስ እንደተወለደ ሰው ወንጀሉ ከመዝገቡ ላይ ሙሉ በሙሉ መሰረዙ ነው። መግፊራ ማለት ደግሞ ወንጀሉ ከመዝገቡ ላይ መደምሰሱ ብቻ ሳይሆን አተሩም ወይንም ጠባሳው ከልብ ውስጥ መወገዱም ነው። የአላህ የነጻነትና የውዴታ መስኮቶች ይገለጣሉ። ወንጀለኛው በተውበት አማካኝነት መልካምነትን ይታደላል። አላህ ይህ ማለት ምን ማለት ነው? ለዚህ እኮ ነው መግፊራ መለኮታዊ ባህሪ ወይንም የአላህ ባህሪ ብቻ የሆነው። አላህ በቁርአን ላይ እንዲህ ይላል፣ ይቅር ይበሉ ይለፉም፣ አላህ ለእናንተ ሊምርላችሁ አትወዱምን? እዚህ ጋር ለምን ይቅር በሉ ወይንም ይለፉ ይማሩም አላለም አይልም። ምክንያቱም ዓፍ ይቅርታና ሰፍሕ ወይንም ማለፍ ሰው ሊያደርገው ይችላል። ነገር ግን መግፊራ ወይንም ምህረት ከአላህ ዘንድ እንጂ ከሌላ አይሆንም። ለምን ቢባል እርሱ ከእርሱ ዘንድ በሆነ መልካም ነገር መጥፎ ስራን መቀየር ወይንም መለወጥ ነውና። መጥፎን በመልካም መመለስ የሚችለው ደግሞ አላህና መለኮታዊ የሆኑት የጌታ ባህሪያዎች ብቻ ናቸው። ወንድሞቼ ሆይ ይህ ቀን የ2 ዓመት ወንጀልን የሚሰርዝ ቀን ነው። የ2 ዓመት ወንጀልን ያብሳል። ከመዝገቡ ላይ አታገኟቸውም። አንወቀስበትም፣ አንተሳሰብበትም፣ አንነጋገርበትም። ምንም እንዳልነበረ ይሆናል። አንተ እየጾምክ ወይም እየሰገርክ አላህን እየለመንክ ወይም አላህ Subhanahu Wa Ta'ala እያጠራህ የምታሳልፋት አንዲት የአረፋ ሰዓት በ2 ወራት ትመነዳለች። በአመቱ ሌሊቶችና ቀናት ሁሉ ልታገኘው የማትችለውን ፍሬ በእነዚህ 10 ቀናት ውስጥ ተሰበስባለህ። እነዚህ የችሮታ ወይንም የኢህሳን ምስክሮች እንጂ የፈተና ምስክሮች አይደሉም። ምክንያቱም በአላህ ዘንድ እጅግ ተወዳጅ ናቸውና። አሐብ ወይንም
የበለጠ ተወዳጅ የሚለው ቃል የመጣው አፍዓል ከሚለው የበላጭነት ሚዛን ላይ ነው። ልክ እንደ እጅግ በጣም መልካም ከሌላው የበለጠ ማለት ነው። እናንተ አፍቃሪዎች ሆይ በአላህ ይሁንባችሁ ንገሩኝ፣ ፍቅር በወጣቱ ወይንም በሰው ላይ ከሰፈረ ምን ያደርጋል? እንዲህ የሚል ፈትዋ በግጥም መልስ ተጻፈላቸው። ፍቅሩን ይደብቅ፣ ጉዳዩንም ይሸሽግ፣ በነገሮቹ ሁሉ ዝም ይበል፣ ይገዛም ወይንም ይንበርከክ ተብሎ ተመለሰላቸው። በማግስቱ ሲያልፍ ሶስተኛው ስንኝ ተጽፎ አገኘ። ይህንን የጻፈው ወዳጁ ወይንም መምህሩ ዝም በል፣ ደብቅ፣ አትግለጽ፣ ፍቅርህን ሸሽግ ብሎ እንደጻፈለት ባየ ጊዜ እንዲህ ሲል መለሰ። ገዳይ የሆነውን ፍቅር እንዴት ይደብቀው? በየቅጽበቱ መራራ ትንታ እያስተናገደ። ለመሆኑ ፍቅር እንደተደበቀ እንዴት እንሸሽገዋለን? ልቦች ቢደብቁት ከአይን በሚፈስ እንባ ይታያል። እንባውን ብንደብቀው ከፍቅሩ ከደስታውና ከትህትናው የተነሳ በፊታችን ላይ ይነበባል። የአካል ክፍሎቻችን ሁሉ ብንገታ እንኳ አላህ ቀድሞ የማይወድ ለነበረ ሰው እንኳ በሚታይ ብርሃን ይገለጠዋል። እሱ የኛ አይደለም፣ የኛ አይደለም፣ የማንም አይደለም። ይህ ፍቅር የማንም አይደለም። አንተ ለመደበቅ ብትሞክር እንኳ አላህ ይገልጠዋል። ማንም ሊደብቀው አይችልም። ስለዚህ ገዳይ የሆነው ፍቅር እንዴት ይደበቀው? እንዴት ይደብቀው? በየቅጽበቱ መራራ ትንታ እያስተናገደ አለው። በአራተኛ ቀን ከስሩ እንዲህ ብሎ ጻፈለት። በውስጡ ያለውን ለመደበቅ ትዕግስት ካጣማ ከሞት በስተቀር ሌላ የሚጠቅመው አይታየኝም። በውስጡ ያለውን ለመደበቅ ምንም መንገድ ካላገኘ መደበቅ ካልቻለ ሞት ይሻለዋል። ነገር ግን እዚህ ጋር ሞት ሲል በርሱ በተወዳጁ ውስጥ መሞት ነው። በተወዳጁ ወይንም በአላህ ውስጥ መሞት ማለት የአካል ክፍሎች ሁሉ በታዛዥነቱ ውስጥ እንዲጠፉ ማድረግ ነው። ተወዳጁ በአንተ ላይ ሙሉ በሙሉ ከመስፈሩ የተነሳ በአንተ ውስጥ አንዲት የወንጀል ቅንጣት እንኳን እንዳይተው ማድረግ ነው። በውስጡ ያለውን ለመደበቅ ምንም መንገድ ካላገኘ ከሞት በስተቀር ሌላ የሚጠቅመው አይታየኝም አለ። በሚቀጥለው ቀንም ሲያልፍ የመጨረሻ ስንኝ ተጽፎ አገኘው። ሰማን ታዘዝንም፣ ከዚያም በናፍቆት ሞትን። በአላህ የሆነባችሁ ንገሩን፣ ከውህደት ወይንም ከመገናኘት ማን ነው የሚከለክለን? ከነዚህ ስንኞች በታችም በተወዳጁ በአላህ ናፍቆት ልቡ ተመትቶ የወደቀና የሞተ አንድ ወጣት አገኘን።